ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንዴት ናችሁ? እንዴት ውላችኋል? እንግዲህ በዚህ ሰዓት ደግሞ እንደወትሮ እንደምናደርገው በዓለማችን ወቅታዊ ክስተቶች ላይ ተመርኩዘን ለእናንተ ለአድማጮቻችን መረጃን በማቀበል እንደገናም ደግሞ ይሄ መረጃ ደግሞ በእግዚአብሔር ቃል እንዴት ይፈተሻል የሚለውን ከፓስተር አለማየሁ ነሙ ጋር የምናደርገው ውይይት ነው። እንግዲህ መልካም ጊዜ እንዲሆንልን እንመኛለሁ። አጠገቤ ፓስተር አለማየሁ ነሙ አለ። መረጃዎችን እያጠናከረ ወደኛ እያመጣ ያለው ወንድማችን ነው። ከሱ ጋራ ጥሩ ጊዜ ይኖረናል። መልካም ጊዜ ይሁንላችሁ። ፓስተር እንዴት ዋልክ? እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ያው መረጃ እያሰባሰብን ለአድማጮቻችን ማቅረብ ከጀመርን ሰነባበትን። የዓለማችን ሁኔታ በጣም እጅግ በፍጥነት እየተንቀሳቀሰ ነው ያለው። በፍጥነትም እየተለዋወጠ ነው ያለው። እነዚህ ክስተቶች እንዴት ይታያሉ የሚለውን በመጽሐፍ ቅዱስ መነጽር እየፈተሽን እንገኛለን። እስኪ እንግዲህ ለዛሬ ያገኘውን መረጃዎች አጋራን እስኪ። እንግዲህ ምንድነው በቀይ ባህር የደም ባህረ ሰላጤ ያለው ጦርነት እንደቀጠለ ነው። ለሁለተኛ ጊዜ የአሜሪካን የጦር መርከቦች ላይ አውቲ ሚሳኤሎችን ተኩሷል። ለሁለተኛ ጊዜ ማለት ነው። እንግዲህ ሁለቱ ምንድነው የደረሰውን አውቲ ጉዳት አድርሻለሁ ይላል። አሜሪካ ግን እስካሁን በዚህ ጉዳይ ላይ ምንም ምላሽ አልሰጠችም። ሌላው እንግዲህ ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የራሽያው ፕሬዝዳንት ፑቲን ውይይት ያደርጋሉ ተብሎ እየተጠበቀ ነው ያለው። እንግዲህ እነዚህን የመሳሰሉ ዜናዎችን አጠናክረን ወደ ምሽት ላይ ይዘን የምንመጣ ይሆናል። ለዛሬ ያስኩት ምንድነው የራሽያና የቻይና የህዋ ላይ ጦርነት ለመጀመር የጋራ ጥምረት መፍጠራቸው ነው። ዓለምን ያስደነገጠ ነው። በተለይ አሜሪካኖች በጣም ደንግጠዋል። ያላቸውንም የውጊያ አቅም በዚህ ረገድ እያሳደጉ ይገኛሉ ሲል እንደ አሁንኛ እንደ ቀላል ነገር ነው የምናየው። ለብዙዎቻችን ይሄ ነገር ምንድነው ከምድር አልፎ እንዴት ነው ኋላ ያለው ጦርነት የሚለውን ነገር ትንሽ ማየት የሚያስፈልግ ይመስለኛል። አሁን ላይ ያሉት ዘመናዊ ሚሳኤሎች፣ ሮኬቶች፣ አንዳንድ ደግሞ ዘመናዊ ጀቶች በሳተላይት የሚመሩና የሚታዘዙ ናቸው። ኢላማቸውን በትክክል የማይስቱ ታርጌት የተሰጣቸውን ታርጌት በትክክል ማጥፋት የሚችሉ ናቸው። እንግዲህ ከሳተላይት ጋር የተቀናጀ ነው ስንል ሳተላይቱ ነው ጋይድ የሚያደርገው የሚመራው፣ ወይም ሚሳኤሉን ጋይድ እያደረገ የሚመራው በሳተላይት ነው። ሮሽካን የተባለውን ሚሳኤል በተኮሰች ጊዜ የሚመራው በሳተላይት ነው እና በትክክል ኢላማውን አግኝቶ መደምሰስ የሚችል ነው እና አሁን ግን ከዛም እያለፈ መጥቷል ስልህ ምንድነው በተለይ ራሽያ ኒኩለርን ውሃው ላይ ማጥመድ ትፈልጋለች። ስፔስ ላይ ማጥመድ ትፈልጋለች። ሳተላይት ብቻ አይደለም፣ አሁን ከዛ ያለፈ ነው እና ሌላው ደግሞ ምንድነው ቻይና አንድ አስደናቂ ሚሳኤል አምርታለች። ይህ ሚሳኤል ምንድነው ሳተላይቶችን የሚመታ ነው። ሌላው አሁን አንድ ኤሌክትሮኒክስ ማግኔቲክስ የሆኑ በጨረር ሳተላይቶችን መጠራረግና ማስወገድ የሚችልም መሳሪያ እየተገነባ ነው ያለው።
ፍሪኩዌንሲዎችን እየተከተለ ያው እነዛን ያወርዳቸዋል። አፈርድሜ ማብላት የሚችል ነውና ለምሳሌ አሁን ሳተላይት አሁን የቴሌኮም ሳተላይቶች ቢወርዱ እኔ እናንተ የምናደርገው የኢንተርኔት ወይም ደግሞ የፌስቡክ በለው ዋቴቨር በለው ግንኙነት አይኖርም፣ ይቋረጣል። ምክንያቱም ባድቃው በሳተላይት ስለሆነ ሁሉ ነገር እየሰራ ያለው ይቋረጣል። ስለዚህ ይሄ ነገር ምንድነው የሆነ ያለ በኋላ ያለው እሽቅድምድም አድቫንስ ከአሜሪካ እየሄዱ ነው ያሉት እና አሜሪካኖች አንዱ ያስደነገጣቸው ምንድነው በኤሌክትሮኒክስ ማግኔቲክስ የሆኑ ጨረርን ማመንጨት የሚችሉና በጨረር ነገሮች ማደብዘዝ ወይም ማሳወር ሳተላይቶቹን እንዳያዩ ማድረግ ማሳወር ሽባ የሚያደርግ ወይም ደግሞ ኮምፕሊትሊ እንዳይሰሩ ማድረግ የሚችሉ መሳሪያዎች እየተመረቱ ስለሆነ ይሄ አሜሪካኖችን በጣም ትልቅ ስጋት ውስጥ ከቷቸዋልና እንግዲህ ይሄ የኋላይ እሽቅድምድም አሁን የተጀመረ አይደለም። ነገር ግን ምንድነው በዩክሬንና ራሽያ ጦርነት ምክንያት አገሮች ይህንን ቴክኖሎጂ የመጠቀም ሁኔታ የበለጠ እንዲያስቡ አድርጓቸዋል። ድሮም አለ ወታደራዊ የሰላይ ሳተላይቶች አሉ፣ ወታደራዊ ስለላ የሚያደርጉ ሳተላይቶች አሉ። መረጃን ከምድር ሰብስበው ተንትነው እንደገና ደግሞ ለሚመለከተው ማድረስ የሚችሉ ሳተላይቶች በፊትም አሉ። ግን አሁን ያለው ነገር ኒኩለርን ማጥመድ የሚቻልበት ሁኔታ ላይ ወደዛ የተደረሰ ነው ያለው እና ዓለማችን አንድ በጣም የሚገርም ነገር ለጦር መሳሪያ ለእንደዚህ አይነት ነገር የምሰጠውን ክብደት ለሰው ልጅ መስጠት አልቻለችም። አሁን እነዚህ ነገሮች በቀላሉ ስታያቸው ምንም ቀላል ናቸው፣ ኢዚ ናቸው ብለን የምንላቸው ናቸው አይደለ እንዴ? በቀላል የምንመለከታቸው ነገሮች ናቸው። ነገር ግን እነዚህ ነገሮች ምንድናቸው ብለን ስንመለከት ዓለምን የሚያጠፉ ናቸው በቀላሉ። ስለዚህ የአሜሪካ የምርምር ጣቢያ ወደ አዲስ ምዕራፍ መሻገር አለበት የሚባለውን ነገር ፔንታጎንም ዋይት ሃውስም ይህን ጉዳይ እያጠኑት ነው ያሉትና በዚህ ዘርፍ ላይ አሜሪካም ትዘንፋለች ብዬ አይታሰብም። ምክንያቱም መቀደምም አትፈልግም። ህዋው ላይ ባለው ነገር ቀዳሚ በእርግጥ ራሽያ ቀዳሚ እንደነበረች ይታወቃል። እሱ ከራሽያ ቀጥሎ አሜሪካ ነበረች። አሜሪካ ደግሞ በኋላ ቀዳሚ ሆናለች። ነገር ግን አሁን ይህን ቀዳሚነቷን ይዛ አስከብራ መቀጠል ስለምትፈልግ ይህን ነገር ወደኋላ ትላለች የሚለው ነገር የለም እና ይሄ ነገር ምንድነው ምድር ላይ ወደፊት ቴክኖሎጂው ላይ በተለይ የኮሚኒኬሽን እንትኖቹ ላይ ተጽዕኖ ያሳድራል የሚል በጣም ከባድ ስጋት ፈጥሯል። እኛ ምድሩን ስናይ እነሱ አየሩ ላይ ለካ ታምር እየሰሩ ነው ያሉት። የሰው ልጅ እና በጣም ይሄ ምን ልልህ ነው የሰው ልጅ ጠላት የሆነው ሰይጣን ምንጊዜም እግዚአብሔር በኤደን ገነት ሰውን ከፈጠረ ጀምሮ እስከ መጨረሻው ድረስ የሰው ልጅን ማጥፋት ነው ዓላማው። ያው እግዚአብሔር ስላልፈቀደለት ነው። ስለዚህ ሄዶ አሁንም ቢሆን የጥፋት ማዕበሉ ጫፍ ላይ መድረሱ አይቀርም እና ይሄ ደግሞ የኛ የግንዛቤ አድማስ መስፋት አለበት፣ መንፈሳዊ አድማሳችን መስፋት አለበት የሚል ሀሳብ ለመጨመር ብዬ ነው። ምንድነው እንግዲህ ዓለም እየተወሳሰበ እየሄደ ነው። ምድሩም አልበቃሏቸው ሀያላኖቹ ሰማይ ላይም ለመፋለም እየተዘጋጁ እንደሆነ የሚያመለክት ነገር ነው ያለው። ሌላው ምንድነው እዚህ መካከለኛው ምስራቅ እስራኤል በጋዛም በሊባኖስም የአየር ጥቃትን ፈጽማለች። በጋዛ በተፈጸመው የአየር ጥቃት 6 ሰዎች ሲሞቱ 3 ሰዎች ቆስለዋል እና ይህም ሐማስ እስራኤልም ተኩስ አቁሙን እንደጣሰች እና ተኩስ አቁሙ መከበር እንዳለበት አሳስቧል።
እና ያ ቀጠና አሁንም ስጋቱ እንደጨመረ ነው ያለው። ሌላው እንግዲህ ሊባኖስ ውስጥ አንድ የሂዝቦላ የጦር ማከማቻ ነው ብላ የጠረጠረችውን ቦታ መጥተዋለች በአውሮፕላን ማለት ነው። እዛም ያው የተኩስ አቁም ስምምነቱን ጥሳለች የሚል እንትን አለ። ከዚህ ከየመኑ ጋር ይዞ ከኢራን ጋር ይዞ እንደውም ሰሞኑን አልዘገበውም እንጂ አሜሪካ ለግብጽ ሰጠውን እርዳታ እያጤነች ነው ለማስቆ እና እሱን ይዞ የአሜሪካና የእስራኤል መፋጠጥን ይዞ ቀጠናው ወደ ትልቅ ጦርነት ስጋት ውስጥ ይገባል ተብሎ እየተፈራ ነው ያለው። ወረደም ሲል እኮ እኛም አካባቢ ጦርነት ዳመናም እያንዣበበበት ነው። ያው ምንድነው መሰለህ የኛ አካባቢ ኦፊሻላዊ የሆነ ከመንግስት አቅጣጫ የተሰጠ ነገር የለም። እዛ ኤርትራ አካባቢ ነው ወታደራዊ ዝግጅቶቹ የተሰሙት። አሁን እንደዚህ አይነት ኦፊሻላዊ ያልሆነ ከመንግስት ያልተሰጠ ነገር መዘገቡ ትንሽ አግባብነት የለውም። እኛ እንደ ክርስቲያንም እውነታው መንግስት ጦርነት ሊጀምር ነው ዝግጁ ነኝ መከላከያውን ተጠንቀቅ ሲል የሆነ ትእዛዝ ሲሰጥ ያለው ድምታ ምንድን ነው? እኛ ከዓለም የተነጠል ነገር አይደለም። ባይዘዌ ከዓለም የተነጠል ነገር አይደለም። በዓለም ውስጥ ነው ያለነው። መጽሐፍ ቅዱስ ስለኛም የተጻፉ ነገሮች አሉ፣ ይመለከተናል። ሰይጣን በኢትዮጵያ ውስጥ ድብን አድርጎ ይሰራል እና በዚህ በሰሜኑ በኩል ያለው ችግር እኔ መቼ እንደሚፈታ ባላቅም ከአያቶቻችን ከቅድመ አያቶቻችን ጀምሮ የነበረ ችግር ነው የነበሩ ችግሮች ናቸውና ይህ ችግር ደግሞ ደም መጠጣት የለመደ የአጋንንት አሰራር በዛ ላይ እንዳለ ምንም ያመለክታል። በቃ ትውልድን የሚበላ ገዳይ የሆነ ነውና እንግዲህ የዚህ የደም ባህረ ሰላጤ ቀይ ባህር ቀጠና በጣም አስቸጋሪ ሆኗል። እሱን በምሽት ላይ ይዘን እንመጣለን። ትልቅ የኢኮኖሚም ክራይሲስ እያደረሰ ነው። እና ይህንን ምሽት ላይ ይዘን እንመጣለን። ታዲያ እኛ ይህ ከሆነ ምንድነው የምናደርገው የሚለውን ነገር እንደ እግዚአብሔር ቃል ደግሞ እኛ ማየት ያለብን በዚህ ውስጥ እኛም አለን። በዚህ ውስጥ ምድር ላይ ስላለን በምድር የሚሆነው ነገር ዳይሬክትም ኢንዳይሬክትም ያገኘናል። አሁን ብዙ ሰዎች የማይረዱት ነገር ይሄ ነው። ዳይሬክትም ኢንዳይሬክትም ያገኘናል። ስለዚህ የእግዚአብሔር ቃል በቲቶ ምዕራፍ 3 ላይ የሚናገረው ቃል አለ። ይህ ምዕራፍ 3 ከቁጥር 7 ጀምሮ ያለውን ላንብበው። እንደዚህ ይላል። ያ መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔር የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጦ እንደተናገረ እፈቅዳለሁ። ይህ መልካምና ለሰው የሚጠቅም ነው እያለ ይናገራል። እኔ የፈለኩት ምንድነው? መንፈስ ቅዱስንና ጸጋውን የሰጠን ወራሾች እንድንሆን ነው። ወራሽ መሆን ማለት ገብቶሃል? ሮሜ ላይ ምን ይላል? እንግዲያውስ ልጆች ከሆናችሁ ምንድነው ይላል? ወራሾች ደግሞ ነን ይላል። እንግዲህ ወራሽ ነን ስንል ምንድነው የምንወርሰው ነው? ምድርን ነው ወይ የምንወርሰው? የምንወርሰው የዚህ ምድር ነገር ነው ወይ? ውርሳችን ዘላለማዊ የሆነ ሰማያዊ ርስት የተዘጋጀልን ህዝቦች ነን። እኛ ተራ ህዝቦች አይደለንም። እንደማንኛውም ሰው በምድር ስላለን ልብስ ለብሰን እንሄዳለን። እንደማንኛውም ሰው በምድር ላይ እንንቀሳቀሳለን። ምንበላው፣ ምንጠጣው፣ ምንኖርበት ያስፈልገናል። ይህንንም ደግሞ ይከተላችኋል፣ ይጨመርላችኋል ተብለናል። ነገር ግን
ያ መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን መድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ ምን አደረገው ይላል? አፈሰሰው ይላል። ገብቷል? የዘላለም ሕይወት ወራሾች እንድንሆን የ80 ዓመት ሕይወት አይደለም፣ የ90 ዓመት ሕይወት አይደለም። የአጭር ጊዜ እንደ እንፋሎት የሆነችውን የምድርን ሕይወት አይደለም። ዘመኔም ጥቂት ሆነችብኛል ያዕቆብ ሲጠየቅ እንደ እንፋሎት ሆነች ይላል። ጥቂት የምድር ሕይወት ጥቂት ነው። ዘላለም ግን በቁጥር የሚሰላም አይደለም። እግዚአብሔር በልጁ በክርስቶስ ኢየሱስ የመረጠንና ጸጋውንና መንፈሱን ያፈሰሰብን ለምንድን ነው ብለን ስንመለከት የዘላለም ሕይወት እና የእርሱ ወራሾች እንድንሆን ውርስ አለን፣ ርስት አለን፣ የተዘጋጀልን ሀገር አለን። ባለፈው ተመልክተናል። ፊልጵስዩስ ላይ እኛ ሀገራችን በሰማይ ነው አለ ጳውሎስ። በምድር የምንጠብቀው ነገር ምንም የለም። ስንኖር ግን የሚያስፈልገውን ነገር እግዚአብሔር ይባርከናል፣ ይሰጠናል። እሱ ችግር አይደለም ለእግዚአብሔር፣ ችግር አይደለም ለእግዚአብሔር። ስለዚህ እኛ ግን በእግዚአብሔር ቃል እየነቃን እየታጠቅን ራሳችንን በጸሎት እያዘጋጀን ለሚጠፉት እየማለድን በጨለማ ላሉት ብርሃን መሆናችንን እያወጅን የዚህ የዘላለም ተስፋ ወራሾች ሆነን ልንኖር ያስፈልገናል። ምክንያቱም ይህ ያለንበት ዘመን የመጨረሻ ዘመን ነው። ሀገራት ከምድር አልፈው ስፔስ ላይ ለመዋጋት እየተዘጋጁ ያሉበት ነው። ነገሮች መቼ እንደሚለወጡ፣ እንዴት እንደሚለወጡ፣ በምን ደቂቃ ውስጥ እንደሚቀየሩ አንዳችንም አናውቅም፣ እውቀቱም የለንም። ነገር ግን አንድ ነገር እናውቃለን። ተስፋ የሰጠን ጌታ የታመነ ስለሆነ፣ እመጣለሁ እንዳለ የሚመጣ ስለሆነ፣ በላይ ርስት እንዳለን፣ የዘላለምን ሕይወት እሱም በማመናችን እንደተቀበልን ይሄን እናውቃለን። ስለዚህ ይሄን ተስፋችንን አጥብቀን በመያዝ ይሄንን አስቸጋሪ ከፊት ለፊታችንም የተደቀነውን አስቸጋሪ ዘመኖች በእግዚአብሔር ጸጋ ሐሴት እያደረግን በጨለማ ላሉት ወንጌልን እየሰበክን ለቤተ ክርስቲያንና ለቅዱሳን እየማለድን እንድናሳልፍ እላለሁ። እግዚአብሔር ጸጋና ሰላም ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት በገንዘባችሁ፣ በእውቀታችሁ እናንተ በምታስቡት መልካም ነው። እነዚህ ሰዎች በዚህ በኩል ብንደግፋቸው፣ አብረናቸው ብንቆም የተሻለ ነገር ለእኛም በረከት ይሆናል በምትሉት ነገር ከጎናችን እንድትቆሙ እናሳስባለን። ከምንም በላይ ደግሞ ይሄ መልእክት ለሁሉም እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ሻሎም። እግዚአብሔር የተመሰገነ ይሁን ስለመጣው ውድ ቃል፣ እንዲሁም ደግሞ ስላካፈልከን ወቅታዊ መረጃዎች ፓስተር እግዚአብሔር አብስቶ ይባርክ። እኛም እንግዲህ ዕለት ዕለት እየጮህን ወይ ደግሞ መልእክት እያስተላለፈን ያለ ነው ከሚመጣው ቁጣ ሁላችንም እንድንተርፍ ነው። አሁን ዓለማችን በፍጥነት ወደ ተዘጋጀላት ጥፋት እየገሰገሰች እንደሆነ አመላካች ነው። እንግዲህ ቀደም ሲል ፓስተር ያካፈለን መረጃ። ስለዚህ እንደነዛ አምስቱ ቆነጃጅት እንዳንሆንና በደጅ እንዳንሆን ቅጥሩ እንዳይዘጋብን ቅዱሳን የሆኑ ወገኖች በእውነት ሳንዘናጋ ዕለት ዕለት ዝግጁ እንድንሆን የምጽአቱ አዋጅ ነጋሪ አገልግሎት በየጊዜው እያሳሰበ ይገኛል። ይህንንም እንግዲህ በተግባር እናውላለን ብለን ተስፋ እናደርጋለን። ስለመጣው መረጃ እግዚአብሔር የተመሰገነ ይሁን። ስለመጣው መልእክት እግዚአብሔር የተመሰገነ ይሁን። በኋላ ላይ እንግዲህ ሌሎች መረጃዎች ደግሞ ሰብሰብ አድርገን ማምሻውን ደግሞ ብቅ የምንል ይሆናል። እስከዚያው ድረስ ግን የእግዚአብሔር ሰላምና ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ ይሁንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር።
ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ